በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ ትምህርቶችን የምንማርበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ በጣም በብዙ ታተርፉበታላችሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። እንደሚታወቀው የመዝሙረ ዳዊት ጥናት እንደጀመርን ይታወቃል። ዛሬ ትምህርታችን ላይ የምንመለከተው የመዝሙረ ዳዊት ክፍል መዝሙር 35፣ 36 እና 37ን ሶስት የመዝሙር ክፍላትን የምንመለከት ይሆናል ማለት ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮ እንዲሆን ቅዱስ ፈቃዱ ይሆንልን። ይህን ቪዲዮ ላይክ በማድረግ ጀምሩት። ላይክ ስናደርገው በስፋት ለብዙዎች እንደርሳለን። ዩቲዩብም ሰጀስት ያደርገዋል ማለት ነው። እንደሚታወቀው የመዝሙረ ዳዊት ጥናት እንደጀመርን ይታወቃልና ብዙዎቻችሁ መዝሙረ ዳዊትን ከጀመራችሁ በኋላ ብዙ እየተጠቀማችሁ እንደሆነ ነግራችሁኛል። ይሄ በጣም ለኔ የሚያስደስት ነገር ነው። ለኔም ጥንካሬ ይሆናል። ቪዲዮዎችን ቶሎ እንድለቅላችሁ ብርታት ይሆነኛል። እየተጠቀማችሁ መሆናችሁን ከነገራችሁኝ እኔም ደግሞ እናንተን ለመጥቀም ቶሎ ቪዲዮዎችን ለማዘጋጀት እሞክራለሁ። እግዚአብሔር እንደፈቀደና እንደወደደ ማለት ነው። በተቻለን መጠር ደግሞ ሌሎችንም ትምህርቶች የምናካትት ይሆናል። ሁልጊዜ እንደምናገረው ግን ጥያቄዎች ካሏችሁ ጥያቄ ከመጠየቃችሁ በፊት ቪዲዮዎችን ወደ ኋላ ተመልከቱት። ቻናሉ ላይ ገብታችሁ ቪዲዮዎችን ተመልከቷቸው። ለምትጠይቁት ጥያቄዎች መልስ ሊሆኗችሁ የሚችሉ ቪዲዮዎችን ቀድሜ አዘጋጅቼ ሊሆን ይችላል። ከዛ ውጭ የሆኑ ጥያቄዎች ካሉ ደግሞ አስቀምጡልኝ። በማስቀምጣላችሁ የሶሻል ሚዲያ ሊንኮችን ማስቀመጥ ትችላላችሁ ጥያቄዎችን። እነሱንም ደግሞ በጋራ በቪዲዮ የምንመልስላችሁ ይሆናል። ጥያቄዎቹን በሰብሰብ አድርጌ አንድ ጊዜ መጥቼ የምመልስላችሁ ይሆናል ማለት ነው። እግዚአብሔር እንደፈቀደና እንደወደደ በዚህ መንገድ እንቀጥላለን ማለት ነው። ለኔም ጥንካሬውም ለእናንተም ደግሞ መስማቱን እግዚአብሔር ያድለን። ወደ ዛሬው ትምህርታችን ቀጥታ ስናልፍ ግን ሶስት መዝሙራትን የምንመለከት ይሆናል እንዳልኳችሁ። መዝሙር 35ን፣ 36ን እና 37ን እንመለከታለን ማለት ነው። የመጀመሪያው መዝሙር 35 ነው። መዝሙር 35 በግዕዙ ይነብብ ኃጥእ በዘያ ስሕት ርእሶ ዋሉ ፍርሃተ እግዚአብሔር ቅድመ አዕይንቲሁ የሚል ነው። ኃጢአተኛ በራሱ የሚያስት ነገርን ይናገራል፣ የእግዚአብሔርም ፍርሃት በዓይኖቹ ፊት የለም። በአንደበቱም ሸንግሏልና ኃጢአቱ ባገኘችው ጊዜ ይጠላታል። የአፉ ቃልም ግፍና ሽንገላ ነው። ማስተዋልን በጎ ማድረግንም ተወ። በምኝታው ጠማማነትን አሰበ። መልካም ባልሆነች መንገድም ቆሟል። ክፋትን አይንቃት። ይህ መዝሙር 35 በጣም የሚደንቅ ጸሎት። ሁልጊዜም እንደምለው ግን ያው የዕለቱን መዝሙረ ዳዊት ሁልጊዜም ጸልዩ። ከዕለቱ በተጨማሪ ደግሞ ጥቅሙን እያወቃችሁ ስትሄዱ የመዝሙረ ዳዊትን የሆኑ ነገሮችን እያወቅን እየገለጥን ስንሄድ የበለጠ ለጸሎቱ ያለን ግንዛቤ እየጠነከረ ይሄዳል እና በምትችሉት ቋንቋ ጸልዩ። ከዛ በተጨማሪ ግን መዝሙር 35 ለምን አገልግሎት ነው የሚለውን ስንመለከት ሰዎች ሲበድሏችሁ፣ በደል ሲያደርሱባችሁ ወደ እግዚአብሔር ለመጮህ ስትፈልጉ ይህንን መዝሙር ጸልዩት። አሁን ሰዎችን በሌላ በክፋት ነገር ለማሰብ ብትሞክሩ እናንተም ራሳችሁን ክፋት ውስጥ ትከታላችሁ። እንዲሁም ደግሞ የምታገኙትም ጥቅም አይኖርም፣ መጠፋፋት ነው የሚሆነው ማለት ነው። ስለዚህ ሰዎች በደሉኝ ብላችሁ የምታስቡ ከሆነ ይህንን መዝሙር ዝም ብላችሁ በየዕለቱ ለተከታታይ 7 ቀናት 7 ጊዜ ብትጸልዩት እግዚአብሔር አምላክ ጸሎታችሁን ይሰማል እና የደረሰባችሁንም በደል ይመለከታል፣ እግዚአብሔርም ይመልስላችኋል ማለት ነው። ስለዚህ ሰዎች ሲበድሏችሁ ይህንን መዝሙር መጸለይ። ሁለተኛ ደግሞ ሰዎች ሲያገሏችሁ የመጀመሪያው ፍትህ ለማግኘትም ስለሚሆን ማለት ነው። እንዲህ ተደረገብኝ ብላችሁ የምታስቡ ከሆነ እንዲሁም ደግሞ ሰዎች እንዲሁ ዝም ብሎ የሚያገሏችሁ አይነት ሰዎች ከሆናችሁ ይህንን መዝሙር መጸለይ አንደኛ በፊት እንደተናገርኩት በውስጣቸው ያለውን ክፉ መንፈስ እያራቀ ለእናንተም ደግሞ በጎ ሕሊና እየሰጣችሁ ይሄዳል ማለት ነው። ዳዊት ሰዎችን እንዲህ አደረጉኝ ብሎ ሰዎችን ለመጉዳት አይነሳም። ሳኦልን እንኳን ባገኘው ጊዜ የልብሱን ቅዳጅ ይዞ አግኝቼ ነበር መግደል ይችል ነበር አለ እንጂ ምንም ነገር በራሱ ላይ አላደረገበትም። እግዚአብሔር የሾመውን እግዚአብሔር ይዘው ይውሰደው ነው ያለውና ሰዎችም የእግዚአብሔር ፍጥረታት ናቸው፣ የሥላሴ ሕንጻ ስለሆኑ ማድረግ የሚጠበቅብን መጸለይ ብቻ ነው። እውነቱን ለመናገር መዝሙረ ዳዊት የሚጸልይ ሰው የምላችሁ ነገሮች በሙሉ የምታደርጓቸው ነገሮችን በሙሉ የምትሰሟቸውን የምታደርጉ ከሆነ እመኑኝ በጣም ብዙ ነገሮችን ነው የምታስተካክሉት። በጣም በርካታ ሰዎችን በውስጥ የምትጽፉልኝ ጽሁፍ አለና በጣም ነው ደስ የሚለኝ እሱን ሳይለኔ ለራሱና ሰዎች የሚያገሏችሁ አይነት ከሆኑ ይህንን መዝሙር መጸለይ። እንደገና ደግሞ ውስጣችሁ በተሰበረ ጊዜ የሀዘን ስሜት በተሰማችሁ ጊዜ ይህንን መዝሙር 7 ጊዜ ጸልያችሁት ብትተኙ እግዚአብሔር አምላክ ሀዘናችሁን አርቆ ደስታ ይሰጣችኋል። ስለዚህ በተከፋችሁ በሀዘናችሁ ጊዜ ያዘናችሁ የሚያሳዝን ጉዳይ ሲገጥማችሁ ነገሩን እያብሰለሰላችሁት ሌላ ተጨማሪ ሀዘን
ከራሳችሁ ላይ ከምትጨምሩ ይልቅ እግዚአብሔር ደስታ እንዲሰጣችሁ ይህንን መዝሙር ብትጸልዩ እግዚአብሔር የሄደውንም ደስታ ሊመልሰው ይችላል ፈቃዱ ከሆነ። እንዲሁም ደግሞ ለእናንተ ግን የልብ ደስታ ይሰጣችኋል። ቅዱስ ጳውሎስ እንደሚለው ሁልጊዜ በጌታ ደስ ይበላችሁ ይላል። ደግሜ እላለሁ ደስ ይላል ልበላችሁ ይላል። አንድ ቁሳዊ የሆኑ ነገሮች ከኛ ሲርቁ የምንከፋ ከሆነ ባገኘነው ስራ የምንደሰት ከሆነ እነሱ ጥለናቸው የምንሄዶች ነገር ናቸው። የእግዚአብሔር ደስታ ግን ዘላለማዊ ነውና ሁልጊዜ በእግዚአብሔር ደስታ እንዲኖረን የምንፈልግ ከሆነ ሀዘናችንን አርቆ ደስታ እንዲሰጠን የምንፈልግ ከሆነ ይህን መዝሙር መጸለይ ያስፈልጋል ማለት ነው። ሁልጊዜ በደስታ ውስጥ ያኖረናል እግዚአብሔር ማለት ነውና ሀዘን በገጠማችሁ ጊዜ ይህንን መዝሙር ብትጸልዩት ሀዘናችሁን እግዚአብሔር ከእናንተ ያርቅላችኋል ማለት ነው። እንደገና ደግሞ ጋኔን ላለበትም ሰው የሚሆን የመዝሙር ክፍል ነው። እንዴት ነው የምታደርጉት? እንደዚህ አይነት ሰው ሲገጥማችሁ በውስጡ የሚጥል የሚያንቀጠቅጥ ምናምን አይነት በሽታ ያለበት ሰው ሲገጥምን፣ ጋኔን ያደረበት ሰው ሲገጥማችሁ ጸልዮ አባቶቻችን እንደዛ ነው የሚያደርጉት። ጸልዮ በራሱ ላይ ያጠምቁታል ማለት ነው። ለ7 ተከታታይ ቀናት ይጸልያሉ 7 ጊዜ እያደረጉ እና እግዚአብሔር ካለበት ችግር እንዲፈታው ይጸልዩ። እግዚአብሔርም ይሰማቸዋል። ይህንን ያደርጋሉና በውስጣችንም እንደዚህ አይነት ነገር እንዳይፈጠር እኛ ላይ ማድረግ የሚጠበቅብን አሁን ልክ እንደዚህ መዝሙሩን ጸልየን ከዛ ደግሞ መጠመቅ መጠጣት ማለት ነው። ሁልጊዜም እንደምለው መዝሙረ ዳዊት ስትጸልዩ ከፊታችሁ ውሃ አስቀምጡ። ለራሳችሁ እንደዛ አድርጋችሁ ተጠመቁ። ለሌላ ሰው ግን ማድረግ አትችሉም፣ ክህነት የሚጠይቅ ስራ ስለሆነ ማለት ነው። ለሌላ ሰው እሱን ለማድረግ ክህነት ይጠይቃል። ለራሳችን ግን እንደዛ አድርገን መጠቀም እንችላለን ማለት ነው። እና ብዙዎች አይ ይሄ እኮ ክህነት የሚጠይቅ ስራ ነው እንዴት ልናደርግ እንችላለን ይላሉ። እንጀራም ስትቆርጹ ካህናት ከሌሉ እኮ ቆርሳችሁ ትበላላችሁ። ክርስቲያን በአጠቃላይ በ40 በ80 ቀን የተሰጠው የእግዚአብሔር መንፈስ አለ፣ እሱ አራቀውም። ስለዚህ ያ ኃይል አለ ከእናንተ ጋር። በእኛ ኃይል አይደለም ውሃውን ወደ ጸበልነት መቀየር የምንችል ወይም ደግሞ ይህን ስንጸልይ የሚቀየረው በእግዚአብሔር ኃይል ነው እንጂ በእኛ አይደለም። እሱን ማመን ያስፈልጋልና ለራሳችሁ መጠቀም ትችላላችሁ። ለሌላ ሰው ግን ክህነት ያለው የክህነት አገልግሎት ስለሚጠይቅ እሱን እንዳታደርጉ ስርዓትም አይደለም። ስለዚህ ጋኔን ላደረበት ሰው ልታደርጉት የምትችሉት የመዝሙር ክፍል ነው ማለት ነው። እንደገና ደግሞ በቤታችሁ ውስጥ በረከትም እንዲኖር የያዛችሁት ነገር በቤታችሁ ውስጥ በረከት እንዲበዛላችሁ የምትፈልጉ ከሆነ ይህንን የመዝሙር ክፍል በተከታታይ እየጸለያችሁ 7 ጊዜ እያደረጋችሁ ከዛ ጸለያችሁ ደግሞ ቤቱን መርጨት ማለት ነው። በቤት ውስጥ በረከት እንዲኖሩ ያደርጋል ማለት ነው። መጸለያችሁ በራሱ በረከት እንዲኖሩ ያደርጋል። እግዚአብሔር በረከት ይሰጣል። የበረከት ምንጭ እሱ ስለሆነ ከየትም አይመጣም በረከትና እሱ የሰጠው ነገር ደግሞ ይበረክታል። ስለዚህ ለበረከት የሚሆነው የመዝሙር ክፍል ነው። ሌላኛው የመዝሙር ክፍል ደግሞ ሌላ የረሳሁት ግን በወንዶች ዘንድ አባላዘሩ ለሞተበት ይሆናል። ብልቱ ለሞተበት ሰው ይሆናል ማለት ነው። ይሄ ለባለትዳሮችም ከባለትዳሮችም ውጪ የሆነ ሰው ሊሆን ይችላል። እንደዚህ አይነት ኬዝ የተያዘ በበሽታ ምክንያት የተጠቃ ሊኖር ስለሚችል ለዛም የሚጠቅመው የመዝሙር ክፍል ነው ማለት ነው። ስለዚህ ተጸልዮ መጠመቅ ነው ማለት ነው። ይህንን ማድረግ ትችላላችሁ። ሌላኛው የመዝሙር ክፍል ግን መዝሙር 36 ነው። በጣም የሚደንቅ የመዝሙር ክፍል ነው። በጣም ረዘም የሚል ከማክሰኞው የመዝሙር ክፍላት መካከል እና በጣም ትልቅ ምስጢር የያዘ የመዝሙር ክፍል ነው። መዝሙር 36 ኢትቅና ላይ ለእኩያን ወይ ኢትቅና ላይ ለገበርታ መጻ እስመ ከመ ሳይል ፍጥኖ ይብሱ ወከመ ሐመል ማለ ሐምል ፍጥኖ ይወድቁ የሚል የመዝሙር ክፍል ነው። በክፎች ላይ አትቅና፣ አመጽንም በሚያደርጉት ላይ አትቅና። እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠልም ይረግፋሉና። በእግዚአብሔር ታመን መልካምንም አድርግ፣ በምድርም ተቀመጥ ታመንም ተሰማራ። በእግዚአብሔር ደስ ይበልህ፣ የልብህንም መሻት ይሰጣል። መንገድህንም ለእግዚአብሔር አደራ ስጥ፣ በእርሱም ታመን እርሱም ያደርግልሃል። ጽድቅህንም እንደ ብርሃን ፍርድህን እንደ ቀትር ያመጣል ይላል። በጣም የሚደንቅ የመዝሙር ክፍል ነው። ይህን የመዝሙር ክፍል መዝሙር 36ን ለምን አገልግሎት ነው የምናውለው የሚለውን ደግሞ ስንመለከት ሰው ከሀገሩ ወጥቶ አድራሻው ሲጠፋባችሁ ይህንን መዝሙር በስሙ መጸለይ ያለበትን ቦታም ሊያሳውቃችኋል እግዚአብሔር ማለት ነው። ስለዚህ ይህ መዝሙር በጣም አንደኛ ሰዎች ከሀገራቸው ወጥተው ከእናንተ ወይም ደግሞ ከቤተሰባቸው ተለይተው ሲኖሩ አድራሻቸው ሲጠፋችሁ አድራሻቸውን ለማግኘት የምትጠቀሙበት የመዝሙር ክፍል ነው እና በስማቸው እየጸለያችሁ 7 ጊዜ ለተከታታይ 7 ቀናት ብትጸልዩት እግዚአብሔር ያለበትንም ደግሞ እንግዲህ በሰዎችም አድሮ ሊሆን ይችላል በተለያየ ምክንያት ያለበትን ወይም ደግሞ እርሱም ወደ ቤቱ እንዲመለስ የሚያደርግበት ሁኔታ አለና አባቶቻችን ለዚህ አገልግሎት ይጠቀሙት ነበር። እኛም ለዚህ ልንጠቀመው እንችላለን። ሁለተኛ ደግሞ እነን መዝሙር የምንጠቀምበት ሌላኛው ትዕቢተኛ ሰዎች ሲገጥሟችሁ ባቸው በትዕቢት የተወጠረ ሰዎች ሲገጥሟችሁ ምንም ሳትሏቸው ይሄንን መጸለይ። ለምሳሌ አሁን ወደ ስራ ቦታ ሄዳችሁ ስራ ቦታ ላይ በጣም
የሚያስቸግሯችሁ አይነት ጸባይ ያላቸው ሰዎች ሊኖሩ ይችላሉና እነሱን ይህንን መዝሙር ጸልያችሁ ተጠምቃችሁ ጠጥታችሁ ጸበሉን ብትሄዱ እግዚአብሔር አምላክ በቸርነቱ ልባቸውን ትዕቢተኛ የሆኑትን ሁሉ ያራራቸዋል። ምንድነው የሚለው እዚህ ጋር በክፎች ላይ አትቅና ነው የሚለው አይደል? በእነርሱ ላይ ለምን እንዲሆነ እያላችሁ ከምትቀኑ ወደ እግዚአብሔር ብትጮሁ እግዚአብሔር እነዛን ሰዎች ከእናንተም ያስወግዳቸዋል። እንደገና ክፉ ሰዎችንም ከእናንተ ለማራቅ የሚያገለግል የመዝሙር ክፍል ነው። በጣም ትልቅ ሚስጥር ያለው መዝሙር ነው። ይህ መዝሙር በጣም ትልቅ ምስጢር ያለው የመዝሙር ክፍል ነው። መዝሙር 36 በጣም ለብዙ አገልግሎት የምትጠቀሙበት ነውና ትዕቢተኛ ሰዎች፣ ክፉ ሰዎችን ከእናንተ የምታረቁበት የመዝሙር ክፍል ነው ማለት ነው። ሌላኛው ደግሞ የህይወታችሁን ቁልፍ ማግኘት የምትችሉበትም የመዝሙር ክፍል ነው። እንዴት ነው የህይወታችን ቁልፍ ማግኘት የምንችለው ካላችሁኝ የህይወታችሁን አቅጣጫ ለማወቅ እግዚአብሔር ለመጠየቅ ብትፈልጉ እግዚአብሔር አምላክ ይህንን መዝሙር ለተከታታይ 7 ቀናት 7 ጊዜ እየጸለያችሁ ብትተኙ ነው የምላችሁ በራእይ ህይወታችሁን ያሳያችኋል። ክፉም ይሁን ደግም ይሁን በህይወታችሁ ሊደረግ ያለው ነገር ልትመለከቱበት የምትችሉት የመዝሙር ክፍል ነው። በጣም ትልቅ መዝሙር ነው እንዳልኳችሁ የመዝሙር ክፍል ነውና የህይወታችሁን አቅጣጫ የምታዩበት መግሊታችሁም ይሁን ወይም ህልማችሁንም ይሁን ማድረግ የምትችሉትን ነገር የህይወታችሁን አቅጣጫ ከጠፋባችሁ ይህንን መዝሙር ጸልያችሁ ስትተኙ እየጸለያችሁት ለ7 ተከታታይ ቀናት 7 ጊዜ እየጸለያችሁት መተኛት። ከዛ ማይሆንም ደግሞ መጠመቅ መጠጣቱን ጠዋት ነው ማድረግ ያለባችሁ። መጠመቁም እንደዛ በባዶ ነው መሆን ያለበት። ጸበል ሲጠጣ ከበላችሁ በኋላ አትውሰዱ፣ እንደዛ አድርጉት። ለየህይወታችሁን ቁልፍ የምታገኙበት የመዝሙር ክፍል ነው። አንድ ከዚህ በፊት የነገርኳችሁ አለ መዝሙር 23 እና ይህ ማለት ነው የህይወታችንን አቅጣጫ ልናውቅበት የምንችለው የመዝሙር ክፍል ነው ይህ መዝሙር ማለት ነው። ስለዚህ ለዛ አገልግሎት እንጠቀመዋለን። እንደገና በህይወታችን ደግሞ መልካም ነገር ለመመልከት የሚረዳንም የመዝሙር ክፍል ነው። መልካም ነገሮችን ብቻ እንድናይ እግዚአብሔር አይናችንን ከክፉ ነገር እንዲሰውርልን መልካም ነገሮችን ለመመልከት የምንጠቀምበት ነው። በተጨማሪ ደግሞ ለሆድ ቁርጠት ላለበት ወይም ደግሞ የሆድ ህመም በአጠቃላይ የሆድ ህመም ላለበት ይህን መዝሙርና መዝሙር 4ን ጸልዩ መጠጣት ወዲያውኑ ነው የሚፈውሰው። ይህንን በራሴም ስላየሁት ነው እንደዛም ብላችሁ የሆድ ቁርጠት ላለበት የሆድ ህመም ችግር በአጠቃላይ የውስጥ ደዌም ሊሆን ይችላል ችግር ካለባችሁ ይህንን ጸልያችሁ ከመዝሙር 4 ጋር አድርጋችሁ 7 ጊዜ ጸልያችሁ መጠጣት መጠመቅ ካለባችሁ ችግር እግዚአብሔር ይፈውሰናል። እንደገና ደግሞ ለኃጢአት ማስተስረያ ይሆናል። እግዚአብሔርን በተሰበረ መንፈስ ሆነን በተሰበረ ልብ ሆነን ይቅርታ እንዲያደርግልን ከኃጢአታችን እግዚአብሔር እንዲመልሰን የምንጠይቅበት የመዝሙር ክፍል ነውና ለኃጢአት ማስተስረያም የሚውል ነው። በንስሐ ጊዜ ልትጸልዩት ትችላላችሁ። ይሄንን መዝሙር ከንስሐ ውጭ ባሉት ጊዜያቶችን ብትጸልዩት ለኃጢአታችን ሁልጊዜም ተዘክሮተ እግዚአብሔር አንደኛው ነገር ኃጢአቱን እያስታወሰ ሰው እድሜውን እግዚአብሔር ወይ ይቅር በለኝ እንደበደል እናውቀን እግዚአብሔርን ይቅርታ የምንጠይቅበት የመዝሙር ክፍል ማለት ነው። እሱ ነው አንድ የክርስትና ህይወትና እሱን የምናደርግበት የመዝሙር ክፍል ነው ማለት ነው። ሌላኛው የመጨረሻው የመዝሙር ክፍል ደግሞ መዝሙር 37 ነው። መዝሙር 37 በጣም ለብዙ አገልግሎት የምንጠቀምበት የመዝሙር ክፍል ነው። እግዚኦ በመዓትከ ይትቅሰፈኒ ወበመቅሰፍትከ ይትገሥጸኒ የሚል የመዝሙር ክፍል ነው። በአማርኛው ደግሞ አቤቱ በቁጣህ አትቅሰፈኝ በመዓትህም አትገሥጸኝ፣ ፍላጾችህ ወግተውኛልና እጅህንም አክብደህብኛልና ከቁጣ የተነሳ ለስጋዬ ጤና የለውም ከኃጢአቱም የተነሳ ለአጥንቶቼ ሰላም የላቸውም። ኃጢአቴ በራሴ ላይ ከፍ ከፍ ብሏልና እንደ ከባድ ሸክምም በላዬ ላይ ከብዶብኛልና የሚል የመዝሙር ክፍል ነው። ይህን እናንተ ትጨርሱታላችሁ። ሌላውን እኔ እንድታውቁት ነው የመጀመሪያውን በግዕዙም በአማርኛውም እያነሳውላችሁ የሚሄደው መነሻውን እንድታውቁት ስላስፈለገ ነው እንደሱ ብዬ ነውና መዝሙራችሁንም ያስተካከላችሁት። ምክንያቱም አንደኛው ኦርደር ሊያሳስትባችሁ የሚችልበት ሁኔታ ስላለ መዝሙር 10 በኋላ ኦርደር ሊሳሳት ይችላል። ቲክ እያረጋችሁ እናንተ እንድታስተካክሉት ነው አንደኛው እሱን ማነሳበት ምክንያት ማለት ነው። ስለዚህ ይህ መዝሙር በጣም በብዙ ችግር ውስጥ ላለን ሰዎች የሚያገለግል የመዝሙር ክፍል ነውና አቤቱ በቁጣህ አትቅሰፈኝ የምንልበት ነው። በተለይ ደግሞ በጣም ብዙ ወጣቶችን የህይወት መስመራቸውን እያሳተ የሚገኝ እንዲሁም ደግሞ አሁን ኃጢአትነት ባለፈ የልማድ ሱስ ሆኖ ላስቸገረ ግብረ አውናል ለሚባለው የኃጢአት በሽታ የሚሆን መፍትሄ የሚሆን የመዝሙር ክፍል ነው ይህ መዝሙር 37 ማለት ነው። ስለዚህ በጣም ብዙ ወጣቶች በግብረ አውናን ችግር ውስጥ ነው የሚያልፉትና ለዛ ችግር ይህንን መዝሙር ጸልየው ከዚህ በፊትም ቪዲዮ ሰርቼበታለሁ ጸልየው ለ7 ተከታታይ ቀናት ወይ ጸልየው 7 ጊዜ እያደረጉ በየዕለቱ መጠመቅ
ካለባቸው ችግር እግዚአብሔር በምህረቱ እንዲፈታቸው ተንበርክኮ እየጸለዩ እግዚአብሔርን መለመን ነውና ከዛ ችግር እግዚአብሔር ይገላግላቸዋል ማለት ነው። አንደኛው የእርኩስ መንፈስ ይዞታ ስለሆነ ያለውን ነገር በሙሉ በረከቱን ነው የሚያሳጠው። ስለዚህ ይህንን የመዝሙር ክፍል ብትጸልዩት የተመረጠ ነው ለዛ ችግር። እንደገና ደግሞ በህልመ ሌሊት ለተቸገራችሁ ሰዎች ከዚህ በፊትም ቪዲዮ ሰርቻለሁ፣ ሳታዩት ሊሆን ይችላል ብዬ አስባለሁ። እና የህልመ ሌሊት ችግር ያለበት ሰው ካለ ለሴቶችም ለወንዶችም ይህንን መዝሙር ክፍል ጸልዮ መጠመቅ መጠጣት ነው ማለት ነው። ለህልመ ሌሊትም ችግር መፍትሄ ነው ይህ የመዝሙር ክፍል ማለት ነው። ሌላኛው ደግሞ በጣም በተጨነቃችሁበት ጊዜ የምትጸልዩት የመዝሙር ክፍል ነው። አቤቱ በቁጣ አትቅሰፈኝ ይላል ቅዱስ ዳዊት። ጭንቀት ውስጥ ስትሆኑ በጭንቀታችሁ ጊዜ ይህንን መዝሙር አውጥታችሁ ውስጣችሁ ዝም ብሎ እንዲሁ ያለ ምክንያት የሚጨነቅ ከሆነ ይህን የመዝሙር ክፍልና መዝሙር 22ን ብትጸልዩት እግዚአብሔር ያለባችሁን ያንን የሚያስጨንቅ ነገር ከናንተ ያስወግድላችኋል ማለት ነውና ይህ የመዝሙር ክፍል ለጭንቀትም ጊዜ የሚሆን ነው ማለት ነው። እንደገና ደግሞ ጠላት እንዳያሸንፋችሁ በጠላት እጅ እንዳትወድቁ፣ ጠላት ሲባል ሰይጣን ማለት ነው አይደለ? በሱ እጅ እንዳትወድቁ የምትጸልዩት የመዝሙር ክፍል ነውና ምንም ነገር እንዳያሸንፋችሁ የምትፈልጉ ከሆነ ይህንን መዝሙር በየዕለቱም ብትጸልዩት መልካም ነው። ከዕለቱ በተጨማሪ የማታ የመዝሙር ዳዊት ክፍል ላይ መጸለይ ብዙ ጊዜ ተጠይቄያለሁ። የማታ የመዝሙር ክፍል የሚልና ቪዲዮ ሰርቼበታለሁ ስላላያችሁት ይሆናልና የማታ መዝሙር ክፍል እሱን ተመልከቱት አለ እንዴት እንጸልይ የሚል ቪዲዮ ስላለ እሱን ተመልከቱና ምንም ጠላታችን እንዳያሸንፈን ለማድረግ የምንጠቀምበት የመዝሙር ክፍል ነው። እንዲሁም ደግሞ ለታመመ ሰው ጸልያችሁ ብታጠምቁት ወይም ደግሞ እናንተን አማችሁ ከሆነ ጸልያችሁ ብትጠመቁት ለህመም በአጠቃላይ ለታመመ ሰው ይሄንን ጸልዮ መጠመቅ ነው ማለት ነው። ስለዚህ ይሄ የመዝሙር ክፍል ሶስቱም ለእንደዚህ አይነት አገልግሎቶች የምንጠቀምባቸው የመዝሙር ክፍላቶች ናቸው ማለት ነው። ለዛሬ በዚህ ይበቃናል። አቤቱ ቅዱስ እግዚአብሔር አምላካችን እንደ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለም አሜን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህን ቪዲዮ ለሌሎች ወንድሞቻችን ለሌሎች ወገኖቻችን ሼር እናድርግ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።